ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ስፖርታዊ ጉዳዮችን እንድታደምጡ በአክብሮት ነው የምንጋብዘው። ዛሬ ከእናንተ ጋር ቆይታን ስናደርግ ደግሞ ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮቻቸውን፣ በአፍሪካ ዋንጫም የሚነሱ አንዳንድ ጉዳዮች ከትላንትናው የፍጻሜ ጨዋታ በኋላ የሚነሱ በርከት ያሉ ርዕሰ ጉዳዮች ያሉና እነሱንም ጉዳዮች የተመለከቱ መረጃዎችን እናነሳለን። ክለቦችን የተመለከቱ የዝውውር ጉዳዮችም እያነሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋበዝኩኝ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆያለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። የአፍሪካ ዋንጫን ጉዳይ በማስቀደም ነው የዛሬ ፕሮግራማችንን ውድ ቤተሰቦቻችን የምንጀምረው። ትላንትና ፍጻሜውን እንዳገኘም ይታወቃል። የአፍሪካ ዋንጫ ምንም እንኳን ድራማዊ በሆነ ነገሮች ፍጻሜውን ቢያገኝም ነገር ግን በጣም ተጠባቂ የነበረ ውድድር እንደነበር እናስታውሳለን። ትላንትና በተደረገው ጨዋታ ሴኔጋል የሚገርም እንግዲህ በድራማዊ በሆነ ምሽቱ ጨዋታውን አሸንፋ የዋንጫው ባለቤት እንደነበረች እናስታውሳለን። ሴኔጋል የደስታ ቀንን አውጃለች። የሞሮኮ የአፍሪካ ዋንጫን ማሸነፍ የቻለችው ሴኔጋል በመላው ሀገሪቱ የህዝብ ደስታ ቀን ማወጃቸው ነው የተዘገበው። የሀገሪቱ ፕሬዝዳንት ባሲሩ ዲያማይ ፋይ እንዳስታወቁት ከሆነ የትላንትናውን ቀን የህዝብ የበዓልና የደስታ ቀን አድርገው እንደሚያከብሩ ጭምር ነው የተነገረው። የሴኔጋል ብሔራዊ ቡድን ወደ ሀገሩ ዳካር ሲመለስም በህዝቡ ደማቅ አቀባበል እንደሚደረግለት ጭምር ነው በርካቶች እያነሱ የሚገኙትና የደስታ ቀንም ጭምር እንደታወጀ የሚያሳዩ መረጃዎች ይፋ ተደርገዋል። በቀጣይ ወደ ሀገሩ ሲመለስም ትልቅ ነገር እንደሚጠብቀው ጭምር የሚያሳዩ ዘገባዎችን ነው እየሰማን የምንገኘው። ከአፍሪካው ዋንጫው ጋር በተያያዘ ሳዲዮ ማኔ በሜዳ ላይም ከሜዳ ውጭም ጀግንነቱን ያሳየ ልባም እውነተኛ ተጫዋች እንደሆነ በርካቶች ያነሳሉ። እኔ ያለፈልኝ ብሎ የሀገሩን ሰዎች አልረሳም። $693,000 በማውጣትም ጥራቱን የጠበቀ ሆስፒታልን አስገነባ ለሀገሩ። ተንደላቀቅኩኝ ብሎ በትምህርት እጦት የሚሰቃዩ የሀገሩ ልጆችን አልረሳም። $350,000 በማውጣት ዘመናዊ ትምህርት ቤትን ገንብቶላቸዋል። ጠግቤ ያደርኩ ብሎ የሚላስ የሚቀመሳተው የሚራቡትን አብሮ አደጎቹን አረሳቸውም። ባደገበት መንደር ለሚገኙ ሁሉም ቤተሰቦች በወር 70 ዩሮ ወይም 45,000 የሴኔጋል ፍራንክ በመለገስ ጠግበው እንዲያድሩ ይረዳል። በሰለጠነ ሀገር ኖርኩ ብሎ ኋላ የቀረችውን መንደሩን አረሳም። ከዓለም እኩል እንዲራመዱ በራስ ወጪ የፎርጂ ኢንተርኔት አስጀምሮላቸዋል። ሰርቼ ገንዘብ አገኘሁ ብሎ ስርዓት የሀገሩ ልጆችን አረሳም። $250,000 በማውጣት የነዳጅ ማደያና ዘመናዊ የዳቦ መጋገሪያ ፋብሪካንም በመገንባት በርካቶችን ከስራ አጥነት አላቋል። የእግር ኳስ ህይወቱ ስለሰመነለት ህልማቸውን ለማሳካት ዳገት የሆነባቸው የሀገሩ ልጆችን አረሳም። በየወሩ የላፕቶፕ የእግር ኳስ ትጥቆችንና የትምህርት መሳሪያዎችንም ይለግሳል። ሳዲዮ ማኔ ከእግር ኳስ ተጫዋችነትም በላይ የብሩህ ተስፋና የቅልብ መለኪያ ነው። የአፍሪካ ኩራት የሚለው ቃልም ከሱ በላይ የሚገባው ያለ አይመስልም። እግር ኳስ በሞሮኮ ለ17 ደቂቃ አበደች። የማይፈጠሩ የሚመስሉ ጉዳዮችም 69,500 ተመልካቾችን በሚይዘው ንጉስ ሞላይ አብደላህ ስቴዲየም ተፈጠሩ። ተጫዋቾች ሜዳውን ለቀው ወጡ። ደጋፊዎች ከጸጥታ አካላት ጋር ግብ ገጠሙ። ነገሮች ለገላጋይ እስከሚያስቸግሩ ድረስ ሰላማዊ ውብ ሜዳ በአንዴ ደፈረሰ። ስሜት ውስጥ የገባቸው እግር ኳስ ከዚህ እብደቷ የሚፈውሳት አንድ ሐኪም ባታገኝ ምን ሊፈጠር እንደሚችል መገመቱ ቀላል ነው። ይሄ የአፍሪካን እግር ኳስ ስም ለመታደግ በራባት የተፈጸመ የሳዲዮ ማኔ ትልቁ ገድል ነው። አመለሸጋው የባምብሌ ተወላጅ ከራሱ በላይም ደግሞም ከሀገሩም ከፍ ብሎ ስለ አህጉሩ አፍሪካ እግር ኳስም ብዙ የተጨነቀበትን ከብሔራዊ ቡድኑ አሰልጣኝ በላይም አስተዋይ ሆኖ የታየበትም በየደቂቃዎች ልዩነትም ዓለም ስለነሱ እንዲያወራ እንዲመሰክርም ምክንያት የሆነውን ተግባር በመድረኩ ምሽቱ ላይ ፈጸመ።
ውዝግቡ የጀመረው ሴኔጋልና ሞሮኮ ለፍጻሜ መድረሳቸው ከተረጋገጠበት ዕለት አንስቶ ነው። የሴኔጋል ብሔራዊ ቡድን አባላት የፍጻሜ ጨዋታ ወደሚደረግበት ራባት በባቡር ከመሩ በኋላ ባረፉበት ሆቴልና በልምምድ ቦታ መንገላታት እንደደረሰባቸው እንዲሁም ለደጋፊዎችም የመግቢያ ትኬት እየተፈቀደላቸው ቁጥር ዝቅተኛ በመሆኑ ቅሬታቸው ለካፍ አሳወቁ። በዚህ መልኩ የተጀመረው የሞሮኮና የሴኔጋል ውዝግብ በወቅቱ በካፍ ኃላፊነትም የተፈታ ቢመስልም በፍጻሜው ጨዋታ የዓለምን ትኩረት የሳበ ትልቅ ድራማ ተስተዋለበት። ምንም እንኳን ቀድሞ የነበረው ጉዳይ ለምሽቱ ሁኔታ መፈጠር በቂ ምክንያት ባይሆንም በዋና ከተማዋ ራባት የነበረው ትልቅ ድግስ ግን መጨረሻ ሳይኖረው ሲጠናቀቅ ተቃርቦ እንደነበር ተመልክተናል። ሁለቱ ቡድኖች በተገኙበት የፍጻሜ ጨዋታ መደበኛው 90 ደቂቃ 0-0 ተጠናቆ የባከነ 8 ደቂቃ ይጨመራል። በተጨማሪው የባከነ ሰዓት 91ኛው ደቂቃ ላይ ሴኔጋል ግብ ብታስቆጠረም የዕለቱ ዋና ዳኛ ግን ጥፋት ነው በሚል ግቡን ይሸሩበትና ጨዋታው ይቀጥላል። በ5 ደቂቃዎች ልዩነት ደግሞ 96ኛው ደቂቃ ላይ የሴኔጋሉ ተከላካይ አልሃጂ ማሊክ ዲዩፍ ብራሂም ዲያዝ ላይ በሰራው ጥፋት ሞሮኮ ፍጹም ቅጣት ምትም አገኘች። ልብ አንጠልጣዩ ድራማ የሚጀምረው ታዲያ እዚህ ጋር ነው። ቀደም ብሎ ያስቆጠሩት ግብ የተሻረባቸው የሴኔጋል ተጫዋቾችና አሰልጣኞች የተሰጠውን ፍጹም ቅጣት ምት ተቃወሙ። የብሔራዊ ቡድኑ ዋና አሰልጣኝ ፓፔ ቲያው ተጫዋቾቹ ጨዋታውን አቋርጠው ሜዳውን ለቀው እንዲወጡም አደረገ። የሴኔጋል ደጋፊዎችም ከጸጥታ አካላት ጋር ግብ ላይ ናቸው። የተፈጠረውን ነገር ቆሞ ከመመልከት ውጪ አንዳችም መፍትሄ ያመጣ ሰው ግን አልነበረም። ብቻውን ሜዳ ውስጥ የነበረው እናም ፈጥኖ ለመውጣት ያልተጣደፈው የቀድሞ የሊቨርፑል አጥቂ ሳዲዮ ማኔ የራሱ አሰልጣኝ የሰራውን ስህተት ወደ ኋላ በመተው የቡድን አጋሮቹን ወደ ሜዳ እንዲመለሱ አደረጋቸው። የወቅቱ የአልናስር አጥቂ ሳዲዮ ማኔ ለ17 ደቂቃ ተቋርጦ የነበረውን ጨዋታ እንዲቀጥል ከማድረጉም ባሻገር ወትሮም ቢሆን የአህጉሩ የእግር ኳስ ላይም እንከን የማያጡና ለማብጠልጠልም ሰበብ የሚፈልጉ መገናኛ ብዙሃንን በፍጥነት አፋቸውን እንዲይዙት አደረገ። አይደለም በአንድ ትልቅ የፍጻሜ ውድድር ላይ ለዚያውም የዓለም እግር ኳስ የበላይ ጠባቂ ተቋም ፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ባሉበት ይቅርና በትንንሽ ጨዋታዎች እንኳን የማይሞከረውን እንዲህ አይነቱን ተግባር መፈጠሩ አስደንጋጭ ቢሆንም እንደ ሳዲዮ ማኔ አይነት አዳኝ ማግኘቱ ግን አፍሪካን እግር ኳስ ከጉድ እንደመታደግ ሆኗል። ምንም እንኳን የተፈጠረው ነገር የተቋረጠው ፍጻሜ በእንዲህ አይነት ሁኔታ መቀጠሉ አንድ ነገር ሆኖ ሳለ የሴኔጋል ብሔራዊ ቡድን አሰልጣኝ ፓፔ ቲያው በዚህ ዘመን የትኛውም ነገር ሲፈጠር ተጫዋቾች ሜዳ ለቀው እንዲወጡ በዚህ ልክ ስሜታዊ መሆኑ ፍጹም ስህተትና የአህጉሩን እግር ኳስን ማሳልፈው እንደ መስጠት ይቆጠራል። በግዙፉ ስቴዲየም ያልጠበቁት የገጠማቸው የዕለቱ ዋና ዳኛ ለ17 ደቂቃ ተቋርጦ የነበረውን ጨዋታ ለማስቀጠል የሰጡትን ፍጹም ቅጣት ምት ማስመታት ነበረባቸው። በስፔን የተወለደውና ለሞሮኮ የሚጫወተው ብራሂም ዲያዝ ፍጹም ቅጣት ምቱን ለመምታት ከኤድዋርድ ሜንዲ ጋር ፊት ለፊት ቆመ። የሞሮኮ የ50 ዓመት የዋንጫ ማጣት ጥያቄን ለመመለስ ይህ አወዛጋቢ ፍጹም ቅጣት ምት መቆጠር ነበረበት። ነገር ግን አልሆነም። ብራሂም ዲያዝ ሀገሩ ዋንጫውን ለማሳካት የተቃረችበትን ፍጹም ቅጣት ምት ሳይጠቀምበት ቀረ። የ26 ዓመቱ የሪያል ማድሪድ አጥቂ በቅንጦት የመታትን ፓኔንካ ሜንዲ እጁ ላይ በቀላሉ አረፈች። በጨዋታው ወደ ተጨማሪ 30 ደቂቃ ማመራም። በዚህም ደቂቃዎች ውስጥ ፓፔ ጉዬ የታራንጋ አንበሶቹን አሸናፊነት ያወጀችና ሴኔጋልን ከሞት አፋፍ የመለሰችም ግሩም ጎል አስቆጠረ። ድራማ የበዛበት የአፍሪካ ዋንጫ ፍጻሜ በሳዲዮ ማኔ አስተዋይነት ታግዞ ሴኔጋልን ሞሽሮ ዳግም ለአህጉሩ እግር ኳስም ሌላ ትልቅ የቤት ስራ ሰጥቶ ትቶ ነው ያለፈው የትላንትናው የፍጻሜ ውድድር። ሌላኛው የሞሮኮ ብሔራዊ ቡድን አሰልጣኝ የሆኑት ዋሊድ ሬግራጋዊ የተጋጣሚያቸው አሰልጣኝ ፓፔ ቲያው ድርጊት አሳፋሪ ሲሉ ገልጸውታል። አሰልጣኙ ድርጊቱን አሳፋሪ ሲሉ የገለጹ ሲሆን በጨዋታው ወቅትም ሜዳ ለቀው እንዲወጡ ማድረጉ አፍሪካን አይወክልም ሲልም ጭምር ነው የተናገረው። አሰልጣኝ ዋሊድ እሱ የአፍሪካ ሻምፒዮን ነው፣ የፈለገውን የመናገር መብት አለው ብለዋል። አሰልጣኝ ፓፔ ቲያው ከጨዋታው መጠናቀቅ በኋላ ሊያደርጉ የነበረው ጋዜጣዊ መግለጫ ላይ ከሞሮኮ ጋዜጠኞች ከፍተኛ ተቃውሞ ገጥሟቸዋል። ድርጊቴ ተገቢ አልነበረም፣ ይቅርታ ጠይቃለሁ ብለዋል ፓፔ ቲያው። የአፍሪካ ዋንጫው አሸናፊ አሰልጣኝ ፓፔ ቲያው በጨዋታው ተፈጥሮ የነበረው ድርጊት ይቅርታ ሲሉም ጭምር ነው የጠየቁት። በዳኛው ውሳኔ ደስተኛ እንዳልነበሩ የገለጹት አሰልጣኙ ያደረኩት ነገር ሳስበው ተገቢ አልነበረም፣ አልወደድኩትም ሲሉ ጭምር ነው የተናገሩት። በንዴት ውስጥ በመሆናቸው ተጫዋቾቹን ግቡ ለማለትም እንደተገደዱ ያነሱት አሰልጣኝ ፓፔ ቲያው ለመላው እግር ኳስ ተመልካቾችም ይቅርታ ጠይቃለሁ ሲሉ መልእክታቸውን አስተላልፈዋል። የወሰዳችሁትን ፎጣዎች እንባችሁን ለመጥረግ ተጠቀሟቸው ብለዋል። ስታንሌ ኑዋባሊ ነው ይህንን ሀሳብ የሰጠው። ትላንትና አስገራሚ ከነበሩ ክስተቶች አንደኛው የሞሮኮ ብሔራዊ ቡድን ተጫዋቾችና የሞሮኮ እንግዲህ ሜዳው ላይ የነበሩት ደግሞ ኳስ አቀባዮች ያደረጉት ድርጊት ነው። ኤድዋርድ ሜንዲ ፎጣ እንዳያገኝ ሲወስዱበት ጭምር ተመልክተናል እና ግብግቦች ጭምር ሲፈጠሩ ነበር ፎጣውን ለመንጠቅ
የሚደረጉ ሩጫዎች ጭምር ነበሩ። ይሄ ነገር በጣም በርካቶችን ያስገረመ ክስተት ነው። ፕሮፌሽናሊዝም ያልታየበት ጭምር እንደነበር ተመልክተናል። የትናንትናው ጨዋታ የፍጻሜው ጨዋታ ላይ የሴኔጋል ቁጥር 2 ግብ ጠባቂ የነበረው ዲዩፍ የኤድዋርድ ሜንዲን ፎጣ የመጠበቅ ሚና ጭምር ተሰጥቶት ነበር። እንደዚህ አይነት ነገር ተመልክተንም አናውቅም። ፎጣውን እንዲጠብቅም ጭምር ሁለተኛው ግብ ጠባቂን ልከውት እንደነበር ተመልክተናል። ናይጄሪያ ከሞሮኮ ጋር በነበራት ጨዋታ የግብ ጠባቂው ንዋንሊን ፎጣ በሞሮኮ የስቴዲየም ደህንነት ጠባቂዎች በተደጋጋሚ ተነስቶ ተወስዶባቸው ነበር። በትናንትናው ጨዋታም አችራፍ ሀኪሚ የኤድዋርድ ሜንዲን ፎጣን አንስቶ ሲጥልበትም ጭምር ታይቷል። ይህንን የተመለከቱት ሴኔጋል ቁጥር 2 ግብ ጠባቂያቸውን ዲዩፍን የኤድዋርድ ሜንዲን ፎጣ ጎሉ ስር ቆሞ እንዲጠብቅም ሚና ሰጥተውት ነበር። የሞሮኮ ኳስ አቀባዮችና የስቴዲየም የደህንነት ተቆጣጣሪዎችም ፎጣውን ከዲዩፍ እየጎተቱ ለመንጠቅም ከፍተኛ ትግሎችን አድርገዋል። በተጨማሪም የሞሮኮ የመሃል ሜዳ ተጫዋች ኢስማኤል ሳባሪ ጎሉ ስር በመሄድም ሜንዲ ፎጣ እንዳያገኝም ለማድረግ ሞክሮ ነበር። የፈረንሳዩ ክለብ ኒስ ቁጥር 1 ግብ ጠባቂ የሆነው ዲዩፍ የተሰጠውን ኃላፊነትም በትግል ተወጥቶ ሜንዲ ፎጣ እንዲያገኝ አድርጎታል። ከትናንትናው የሴኔጋል ድል በኋላ የናይጄሪያ ግብ ጠባቂ የሆነው ስታንሌይ ንዋባሊ በማህበራዊ ትስስር ገጹ የወሰዳችሁትን ፎጣ እንባችሁን ለመጥረግ ተጠቀሙበት ሲል ነው የጻፈላቸው። የሞሮኮ ብሔራዊ ቡድን ግን በአፍሪካ ዋንጫው ስፖርታዊ ጨዋነት ሽልማትን ማሸነፉ ደግሞ በርካቶችን አነጋጋሪ አድርጓል። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። በሳምንቱ ተጠባቂ የአውሮፓ ቻምፒየንስ ሊግ መርሃ ግብር በነገው ዕለት አርሰናል ከኢንተር ሚላን ጋር ጨዋታቸውን ያደርጋሉ። በጣም ተጠባቂ የሚባል የአውሮፓ ቻምፒየንስ ሊግ ጨዋታ ነው። አርሰናል በአውሮፓ ቻምፒየንስ ሊግ የመሪነት ደረጃ ላይ መቀመጡ የሚታወቅ ጉዳይ ነው። ነገር ግን በመሪነት ቢቀመጥም ነገር ደግሞ ትልቅ ፉክክር ያለው ጨዋታ ይደረጋል ተብሎ ይታሰባል። ከኢንተር ሚላን ጋር የሚደረገው ጨዋታ የሁለቱን ክለቦች ተጠባቂ የሊግ ጨዋታ ፖርቱጋላዊው የመሃል ዳኛ የሆኑት ዣኦ ፒንሄሮ በመሃል ዳኝነት እንደሚመሩት ነው ይፋ የተደረገው። ሁለቱን የጣሊያንና የእንግሊዝ የሊግ መሪዎች የሚያፋለመው መርሃ ግብር ነገ ምሽት ልክ ምሽት 5 ሰዓት ሲል ሳንሴሮ ስቴዲየም ላይ እንደሚደረግ ነው ይፋ የተደረገውና ይህን ጨዋታ ፖርቱጋላዊው ዳኛ እንደሚመሩት ይፋ ተደርጓል። በጣም ትልቅ ፉክክር ይደረግበታል ተብሎ ይታሰባል። ኢንተር ሚላንም በጣሊያን ሴሪኤ ሊጉን እየመራ ይገኛል። በአንጻሩ ደግሞ እንግሊዝ ፕሪሚየር ሊግ ደግሞ አርሰናል የሊጉ መሪ እንደሆነ ይታወቃልና ትልቅ ፉክክር በዚህ ጨዋታ ላይ እንመለከታለን ተብሎ ነው የሚጠበቀው። ባርሴሎናዎች የአሁኑ አሰልጣኛቸውን ሃንስ ፍሊክን በተሻለ አቅም በባርሴሎና ቤት ማቆየት ይፈልጋሉ። ነገር ግን ባርሴሎና ለወደፊቱ ባርሴሎናን ለማሰልጠን ከሚመለከቷቸው 2 አሰልጣኞች በዝርዝር ውስጥም ያስቀመጧቸው 2 ስሞች አሉ። እነዚህ 2 አሰልጣኞች ደግሞ ሚኬል አርቴታና ሉዊስ ኤንሪኬ ናቸው። ባርሴሎናዎች የቀድሞ ተጫዋቻቸውን የአሁኑን የአርሰናል አሰልጣኝ ነው ሚኬል አርቴታን ከሃንስ ፍሊክ በኋላ ይህን አሰልጣኝ ለማምጣት ፍላጎት እንዳላቸው የሚያሳዩ መረጃዎች እየወጡ ይገኛሉ። አሰልጣኙ አሁን ላይ በጣም ጥሩ ስራዎችን በአርሰናል ቤት እየሰራ እንደሆነ ያውቃሉና በቀጣይ ለመሾም ከሚፈልጓቸው አሰልጣኞች መካከል አንደኛው ስፔናዊው ሚኬል አርቴታ እንደሆነ ጭምር ተነግሯል። ከሱ ውጭ ግን አሁን ላይ የፓሪስ ሰን ዠርሜን አሰልጣኝ የሆነውና ከዚህ ቀደም ደግሞ ባርሴሎናን አሰልጥኖ የሚያውቀው ሉዊስ ኤንሪኬ በድጋሚ ለማምጣትም ፍላጎት ይኖራቸዋል ተብሎ ይታሰባልና እነዚህን 2 አሰልጣኞች ለመቅጠር ነው ባርሴሎናዎች ፍላጎት እንዳላቸው የሚነገረው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። ማይክል ካሪክ ከክለቡ ኃላፊዎች ጋር ይነጋገራል ተብሏል። የማንቸስተር ዩናይትድ ኃላፊዎች በዚህ ሳምንት በዝውውር ዙሪያ ከአሰልጣኝ ማይክል ካሪክ ጋርም ለንግግር እንደሚቀመጡ ነው ይፋ የተደረገው። የክለቡ ኃላፊዎች በዝውውር መስኮቱ ማድረግ ስላለባቸው ነገርም ከአሰልጣኝ ማይክል ካሪክ ጋር ይመካከራሉ ተብሎ ይታሰባል። አሰልጣኝ ማይክል ካሪክ በዝውውር ጉዳይ በሚኖረው ውሳኔ ድምጽ እንደሚኖራቸው ነው ይፋ የተደረገው። ማንቸስተር ዩናይትድ በጥሬ ተጫዋቾች የዝውውር መስኮት ትክክለኛ አማራጭ ከተገኘ እንደሚመለከት ተዘግቧል። ክለቡ ትልቅ ዝውውሮችን የሚያደርገው ቋሚ አሰልጣኝ ከሾመ በኋላ ነው። በክረምት የዝውውር መስኮትም መሆኑ ነው እየተነገረ የሚገኘው። እስከዛ ግን ምናልባት በገበያው ላይ ጥሩ ተጫዋቾችን ማግኘት የሚችል ከሆነ ግን ለማስፈረም እንቅስቃሴዎችን ያደርጋል ተብሎ ይታሰባል። በዚህ ሳምንትም የክለቡ አመራሮች ከማይክል ካሪክ ጋርም ንግግሮችን አድርገው ምናልባት ተጫዋቾችን ለማምጣት ሙከራዎችን ሊያደርጉ ይችላሉ ተብሎ ይጠበቃል። ከዚህ በፊት የነበረው አቋማቸው ግን እንደጸና ነው። በዚህ የዝውውር መስኮት ትልቅ የሚባል ዝውውርን የማድረግ እድላቸው በጣም የጠበበ ነው። በተለይ በአማካይ ስፍራ ላይ ይታወቃል ማንቸስተር ዩናይትድ በዚህ የዝውውር መስኮት ተጫዋቾችን ለማስፈረም ፍላጎት እንደነበረው። ነገር ግን በዚህ የዝውውር መስኮት ምንም አይነት የአማካይ ተጫዋች አያስፈርሙም። በትልቅ ደረጃ የሚገኝ ምናልባት ዋጋቸው ቀነስ ያሉና በውሰት ሊገኙ የሚችሉ ተጫዋቾችን ለማስፈረም ጥረቶችን ያደርጉ ይሆናል እንጂ በጣም የሚፈልጓቸውን እነ ኤሊዮት አንደርሰንን፣ እነ ካርሎስ ባሌባን፣ እነ አደም ዋርተንን ጨምሮ
እና አንጄሎ ስቲረር ሌሎች የሚፈልጓቸውን ተጫዋቾች የማስፈረም እድላቸው ግን በጣም ጠባብ እንደሆነ ነው ፋብሪዚዮ ሮማኖ የሚናገረው። ስለዚህም ዩናይትዶች በዝውውር ጉዳይ ላይ ከማይክል ካሪክ ጋርም ንግግሮችን እንደሚያደርግ ጭምር ነው የተገለጸው። የማንቸስተር ዩናይትድ አመራሮች በዚህ የዝውውር መስኮት ማድረግ የሚፈልጉት ነገርን በተመለከተ ስብሰባ እንደሚያደርጉን የተገለጸው። ስብሰባው ካሪክንም የሚያካትት መሆኑን ነው የተነገረው። የማንቸስተር ዩናይትድ እሽታ ለሚጠብቁት ሮማ እንዲሁ ዝርክዚንም አስረክቦ አጥቂ ወይም አማካይ ስለማምጣትም ውይይት ይደረጋል ተብሎ ይታሰባል። ጆሹዋ ዝርክዚ በአሰልጣኝ ሩበን አሞሪም ስር የመሰለፍ እድሎችን አላገኘም ነበር አምና ከቦሎኛ ከመጣ በኋላ። ከዛ ውጪ ደግሞ በቀጣዮቹም አሰልጣኞች በፍሌቸርም ስር ከዛ በተጨማሪ በማይክል ካሪክም የመጀመሪያው ጨዋታም ምንም አይነት የጨዋታ እድልን አለማግኘቱን እናስታውሳለን እና የዚህ ተጫዋች ቆይታ አጠያቂ እንደሆነ ይታወቃል። ሮማዎች ምንም እንኳን አሰልጣኝ ሩበን አሞሪም ከተሰናበተ በኋላ የማስፈረም እድላችን ጠቧል ብለው ቢያስሙም ነገር ግን ማንቸስተር ዩናይትድ አሁንም ይህንን ተጫዋች ለመልቀቅ ሊያስብ ይችላል ተብሎ ይነገራል። ስብሰባዎችንም እያደረጉ ይገኛሉ ከማይክል ካሪክ ጋርም ጨምሮ አመራሮቹ። ስለዚህ በዚህ ስብሰባ ላይ ከሚነሱት ስሞች መካከል አንደኛው ጆሹዋ ዝርክዚ ይሆናል ተብሎ ይታሰባል። ማንቸስተር ዩናይትድ ይህንን ተጫዋች ለሮማ አሳልፎ ስለመስጠትም ውይይቶችን ያደርጉና ምናልባት ቦርዱ የሚስማማበት ከሆነ ጆሹዋ ዝርክዚን አሳልፎ በመስጠት ምናልባት በሚገኘው ጥቂት ገንዘብ የተወሰኑ ተጫዋቾችን ለማምጣት ሙከራዎችን ሊያደርጉ የሚችሉበት እድል እንዳለ ነው የዝውውር ዘጋቢው ፋብሪዚዮ ሮማኖ መረጃውን እያጋራ የሚገኘው። ብሩኖ ፈርናንዴስ ለማንቸስተር ዩናይትድ በፕሪሚየር ሊጉ ቶፕ 6 ቡድኖች ላይ 25 የግብ አስተዋጽኦችን አድርጓል። ብሩኖ ፈርናንዴስ ለማንቸስተር ዩናይትድ የመጀመሪያውን ጨዋታ ካደረገበት ቀን አንስቶ ደግሞ በፕሪሚየር ሊጉ ከሱ በላይ የጎል ዕድሎችን የፈጠረ አንድም ተጫዋች የለምና ብሩኖ በጣም ጥሩ የሚባሉ ቁጥሮችን እያስመዘገበ የሚገኝ ተጫዋች ነው። በተለይ ቶፕ 6 ያሉ ቡድኖች ላይም በጣም በርከት ያሉ የግብ አስተዋጽኦችን በማድረግ ጭምር የሚታወቅ አይነት ተጫዋች ነው። በዚህ ሳምንት ባደረጉት መርሃ ግብርም የጎል ዕድሎችን ሲፈጠር አሲስትንም ሲያደርግ ጭምር እንደነበር የምናስታውሰው ነው። የዚህ የውድድር ዓመትም የፕሪሚየር ሊጉ ከፍተኛ አሲስት አድራጊ ጭምር እንደሆነ የምናውቀው ጉዳይ ነው። ስካይ ስፖርት ከማንቸስተር ደርቢ ጨዋታ በፊት ማይክል ካሪክ ከሮይ ኪን ጋር ቆይታ እንዲያደርግ ጥያቄ ያቀርቦለት ነበር። ነገር ግን ማንቸስተር ዩናይትዶች ጥያቄውን ውድቅ እንዳደረጉት ነው የተገለጸው። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ማርክ ጉሂ በማንቸስተር ሲቲ በሳምንት 300,000 ፓውንድ ደሞዝ የሚከፈለው ሲሆን ይህም በማንቸስተር ሲቲ ከፍተኛ ደሞዝ ተከፋይ ከሆኑት 10 ተጫዋቾች መካከል አንዱ ያደርገዋል ተብሎ ይታሰባል። የዚህ ተጫዋች ዝውውር ወደ መጠናቀቁ ተቃርቧል። የሕክምና ምርመራውንም እንዳደረገ ተረጋግጧል። ምናልባት በቀጣዩ ጨዋታ በማንቸስተር ሲቲ ስብስብ ውስጥም ልንመለከተው እንደምንችል ነው የተነገረው። ስለዚህ በማንቸስተር ሲቲም በሳምንት 300,000 ፓውንድ እንደሚያገኝ ጭምር እየተነገረ ነው። ምርጥ 10 ከሚባሉ ተከፋዮችም አንዱ እንደሚሆን ነው ቤን ጃኮብስ ለቶክ ስፖርት መረጃውን ያጋራው። ማርክ ጉሂ ስለ ጆን ስቶንስም ይናገራል። ስለ እሱ ለማውራት ቃላት ያጥረኛል። ከእሱ ጋር መጫወት ለኔ ህልም ነው። እሱ የኔ አርአያ ነው ሲልም ጭምር ነው ማርክ ጉሂ ስለ ጆን ስቶንስ የሚናገረው። በዚሁ የሪያል ማድሪድ ጉዳዮችን እናንሳ። ሪያል ማድሪድ ሌናርት ካርልን ለማስፈረም የመጀመሪያውን የዝውውር እንቅስቃሴ ጀምሯል። የክለቡ ዋና መልማይ የሆኑት ጁኒ ካላፋት የሌናርት ካርልን ስም ቁጥር የያዘ እንግዲህ የሪያል ማድሪድ ማሊያም እንደላከለት ጭምር ነው የተዘገበው። ተጫዋቹ በቅርቡ የሪያል ማድሪድ ደጋፊ ነኝ፣ አንድ ቀን እዛ እንደምጮትም ሀሳቡ አለኝ ሲልም ጭምር መናገሩ ይታወሳልና ይህም በባየር ሚኒክ ሰዎች መካከል ግጭትን ፈጥሮበት እንደነበር እናስታውሳለን። ነገር ግን የሪያል ማድሪድ ደጋፊ መሆኑን አልሸሸገም። ተጫዋቹ በባየርን ውስጥ ይህ የማድሪድ እንቅስቃሴ ተጫዋቹን ወደፊት ለማስፈረም ቀድሞ ተጫዋቹ ጋር ትስስር ለመገንባት ያቀደው እቅድ እንደሆነ ተደርጎ ይታያል። እናም ደግሞ ይህ ሂደት በባየር ሚኒክ እንደ እድገት እርምጃም ደግሞ ነው የሚቆጠረው ተብሎ እንደሚታሰብ ነው መረጃዎች የወጡት። ይህ ቢሆንም ሌናርት ካርል እስከ 2031 ድረስ ከባየር ሚኒክ ጋር ከፍተኛ የደሞዝ ጭማሪ ውሉን እንደሚያድስም ተስፋ አድርገዋል። ሌናርት ካርልና ማይክል ባላክ ወደ ሪያል ማድሪድ የሚያደርገውን ዝውውር በሙኒክ ተጨማሪ እድገት ካሳየ በኋላ እንደሚደረግ ነው ያምናሉ ተብሎ የሚጠበቀው። የሌናርት ካርል ወኪል ነው ማይክል ባላክ እና ይህ ተጫዋች ባለፈውም ወደ ሪያል ማድሪድ አንድ ቀን ሄዶ መጫወት እንደሚፈልግ በመናገሩ ሲያስተባብልለት እንደነበር ጭምር እናስታውሳለን። የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬስ የቀድሞ የቼልሲውን አሰልጣኝ የሆኑትን ኤንዞ ማሬስካን የሪያል ማድሪድ አሰልጣኝ ለማድረግም የሚደረገው ፉክክር ውስጥም በእጩነት ስሙ እንዳካተቱት ጭምር ነው የተነገረው። ሌሎች የአሰልጣኝ ስም ዝርዝሮች ያሉ በአሰልጣኝ ዝርዝር ውስጥ የሪያል ማድሪድ በቀጣይ በቋሚነት ይቀጥራቸዋል ተብለው በሚጠበቁት ዝርዝር ውስጥ ከእነዚህ መካከል አንደኛው ኤንዞ ማሬስካ እንደሆነ ጭምር እየተነገረ ነው። ሪያል ማድሪድ አልቫሮ አርቤሏን በቋሚነት ወይም ደግሞ በጊዜያዊነት ቡድኑን በአሰልጣኝነት ስለመምራቱ እስካሁን አልወሰነም። በውሉ ላይ ምንም አይነት ለውጥ እስካሁን ድረስ እንዳልተደረገ ጭምር ነው ዘ አትሌቲክ የተባለው የመረጃ ምንጭ የተናገረው።
ጆዜ ሞሪኒዮ እና ፍሎሬንቲኖ ፔሬስ በጣም ጠንካራና የተለየ ወዳጅነት አላቸው። ከክለቡ የገና እራት በኋላም ፍሎሬንቲኖ ፔሬስ የመልካም አዲስ ዓመት ምኞቱን ለሞሪኒዮ ማቅረቡን አረጋግጧል። በቻምፒየንስ ሊጉም ሪያል ማድሪድ እና ቤኔፊካ በሚያደርጉት ጨዋታ ላይም እንደሚገናኙ ጭምር ነው ይጠበቃል የተባለው። ቪኒሲዮስ ጁኒየር በዚህ ወቅት ሪያል ማድሪድን ከለቀቀ ሊሄድ የሚችለው በነፃ ነው። ይህ ደግሞ በቫልዴባስ ሙሉ በሙሉ ተቀባይነት የሌለው ነው የሚሆነው። ቪኒሲዮስ ለቅርብ ጓደኞቹ መቆየት ፈልጌ ነበር፣ ነገር ግን አንዳንድ የማይፈለጉ ሰዎች አሉ። እናም በጣም የሚጎዳኝ ነገር ቢኖር ስንሸነፍ ደጋፊው ሁልጊዜም ተጠያቂ እኔን ነው የሚያደርገው፣ በዚህ ምክንያትም ሰልችቶኛል ሲልም ጭምር መናገሩን የተገለጸውና ምናልባት የቪኒሲዮስ ጁኒየር እና የሪያል ማድሪድ ነገር እያከተመ የመጣበት ጊዜ ላይ እንደሆነ ዘገባዎቹ ይጠቁማሉ። ቪኒ ጁኒየር በነፃ ለመልቀቅ ከወሰነ ትልቅ የፊርማ ቦነስ ማግኘት ወደሚችልበት ክለብም ለማቅናት ይሞክራል ተብሏል። 2027 ላይ ኮንትራቱ እንደሚጠናቀቅ የሚታወቅ ጉዳይ ነው። ቸልሲ ተጫዋቹን ከውሰት ጠርቷል። የምዕራብ ለንደኑ ክለብ ቸልሲ በውሰት ለቱርኩ ክለብ ፋቲህ የሚጫወተውን ዴቪድ ዳተር ፎፋናን እንዲመለስ ጠርተውታል። ኮት ዲቮራዊው የፊት መስመር ተጫዋች የሆነው ዴቪድ ዳተር ፎፋና በቀጣይ በቋሚነት ክለቡን ይለቃል ተብሎ ነው የሚጠበቀው። ቼልሲና የተጫዋቹ ወኪሎችም ክለቡን በቋሚነት የሚለቅበት ሁኔታ ላይ እየሰሩ ነው። የእንግሊዝ እንዲሁም የአውሮፓ ክለቦች ተጫዋቹን በቋሚነት ለማስፈረም ፍላጎት ማሳየታቸውን ተከትሎ ቼልሲ የውሰት ውሉን አቋርጦታል የተባለው። የቼልሲ ባለቤቶችና ዳይሬክተሮች በጀረሚ ዣክዌዝ ዝውውር ላይም እየሰሩ ነው። ሬንስ ከጀረሚ ዶኩ ሽያጭ በላይ ዋጋ ማግኘት ይፈልጋል። ይህ ማለት ጥያቄያቸው 70 ሚሊዮን ዩሮ ወይም 60.7 ሚሊዮን ፓውንድ አካባቢ ጭምር እንደሆነ ነው ፋብሪዚዮ ሮማኖ የሚናገረው። የላቪ ኮልዊል ማገገም ሂደት በጥሩ ሁኔታ እንደቀጠለ ሲሆን በዚህ የውድድር ዘመን መጨረሻ ላይም ዳግም ለጨዋታ ይበቃል የሚል ተስፋ እንዳለ ነው ኒዘር ኪንሴላ መረጃውን እያጋራ የሚገኘው። ቸልሲ ኤንዞ ፈርናንዴዝን ምናልባትም በዚህ ዓመት ለመሸጥ ፍቃደኛ ሊሆኑ እንደሚችሉ ለሪያል ማድሪድ ጠቁመዋል። አርጀንቲናዊው አማካይ ወደ ስፔን ለመዘዋወር ፍቃደኛ ሊሆን ቢችልም ሰማያዊዎቹ ግን ተጫዋቹ የሚሸጡት ተገቢ ዋጋ ሲቀርብ ብቻ እንደሆነ በግልጽ አስታውቀዋል የሚል መረጃ ነው ቲም ቶክ ያወጣው። በቸልሲና በሬንስ መካከል ስለ ጀረሚ ዣኮ የሚደረገው ድርድር ቀላል አይደለም። ሬንስ ተጫዋቹን በዓለም ላይ ካሉ ምርጥ ወጣት ተከላካዮች አንዱ አድርገው ነው የሚያምኑት። በጣም ከፍተኛ ገንዘብም በዚህ ምክንያት ይፈልጋሉ። በመጨረሻም ዋጋውና የክፍያ አወቃቀር ላይ ለመስማማትም በዚህ ሳምንት አዲስ ንግግሮችን ያደርጋሉ። ሊያም ሮዝኒየር ዝውውሩን ይፈልገዋል ብሏል ፋብሪዚዮ ሮማኖ ባወጣው መረጃ ላይ። የአባቱን ፈለግ የተከተለውን ቫን ፐርሲን እንመልከት። ቫክዌል ቫን ፐርሲ ይባላል ተጫዋች። የሆላንዱ ክለብ ፌኖርድ ዋና አሰልጣኝ የሆኑት የሮቤን ቫን ፐርሲ ልጅ ነው። ቀይረው አስገብተውታል። ትላንትና 2 ጎሎችንም አስቆጥሮላቸዋል። ፌኖርድ ትላንትና 3-1 በሆነ ውጤት እየተመራ ባለበት ሰዓት ነው ተቀይሮ የገባው ቫክዌል ቫን ፐርሲ። የባይስክል ኪክ ወይም መቀስ ምት የምንለው አይነት ጎልም ከመረብ ጋር አሳርፏል። ቫክዌል ቫን ፐርሲ በ63ኛው ደቂቃ ተቀይሮ ገብቶ አቻ ማድረግ የሚቻሉት 2 ግቦችን በ87ኛውና በ88ኛው ደቂቃ ላይ ማስቆጠር ችሎ ነበር። ነገር ግን ኋላ ላይ ስፓርታ ሮተርዳም 93ኛው ደቂቃ ላይ ግብ አስቆጥሮባቸው ፌኖርድ ተሸንፈው ቢወጡም ነገር ግን ተጫዋች ግን እንደምንም አቻ አድርጓቸው እንደነበር ነው የተመለከትነውና የሮቤን ቫን ፐርሲ ቡድን ፌኖርድ ከመሪው ፒኤስቪ አይንድሆቨን በ16 ነጥብ ርቆ ሁለተኛ ደረጃ ላይም እንደተቀመጠ ጭምር ነው እየተመለከትን የምንገኘው። ውድ ቤተሰቦቻችን የመጨረሻ መረጃችን እናድርገውና ትልልቆቹን የአውሮፓ ታላላቅ ሊጎች ደግሞ እንመልከት። በዚህ ሳምንት በርከት ያሉ ጨዋታዎች ተደርገው እንደነበር የምናስታውሰው ነው። እነሱን ቁጥራዊ መረጃዎችን ነው የምንመለከተው። በተወዳጁ የእንግሊዝ ፕሪሚየር ሊግ፣ ጣሊያን ሴሪኤ፣ ጀርመን ቡንደስሊጋ፣ ስፓኒሽ ላሊጋ እና ፍሬንች ሊግ የተደረጉ መርሃ ግብሮች አሉ። እነሱን ጉዳዮች እያነሳን ነው ቆይታን የምናደርገው። ከተወዳጁ የእንግሊዝ ፕሪሚየር ሊግን ጀምረ የተወዳጁ የእንግሊዝ ፕሪሚየር ሊግ 22ኛ ሳምንት ጨዋታዎች ናቸው ቀጥለው የተደረጉት። እርግጥ ነው አልተጠናቀቀም። ዛሬ አንድ ጨዋታ ይደረጋል። ብራይተንን ሆቭ አልቢየን እና ቦርንመዝ የሚያደርጉት መርሃ ግብር ዛሬ ልክ ምሽት 5 ሰዓት ሲል የሚደረግ የ22ኛው ሳምንት የመጨረሻ ጨዋታ ነው። ነገር ግን እስካሁን 22 ሳምንታትን በተጓዘው የተወዳጁ የእንግሊዝ ፕሪሚየር ሊግ አርሰናል 50 ነጥቦችን በመሰብሰብ ከ22ቱ ጨዋታዎች 15ቱን አሸንፎ 5ቱን አቻ ወጥቶ 2ቱን በመሸነፍ በ50 ነጥቦች አንደኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ በ22ቱ ጨዋታዎች 13ቱን አሸንፎ 4ቱን አቻ ወጥቶ 5ቱን ተሸንፎ በአጠቃላይ በ43 ነጥቦች በ7 ነጥብ ርቆ ሁለተኛ ደረጃ ላይ ተቀምጧል። አስተን ቪላ ሶስተኛ ነው በ43 ነጥቦች ሶስተኛ ደረጃ የተቀመጠ ቡድን ሲሆን የአምናው ሻምፒዮን የመርሲሳይዱ ክለብ ሊቨርፑል በ36 ነጥብ አራተኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ በዚህ ሳምንት ማሸነፉን ተከትሎ
ነጥቡን ከፍ አድርጎ 35 ነጥብን በማስመዝገብ አምስተኛ ደረጃ ላይ ተቀምጧል። በዚህ ሳምንት ቶፕ 4 ላይ ያሉት አርሰናል፣ ሲቲ፣ አስተን ቪላ እና ሊቨርፑል አንዳቸውም ጨዋታን ማሸነፍ አልቻሉም። አርሰናል እና ሊቨርፑል አቻ ሲወጡ፣ ሲቲ እና ቪላ ደግሞ ተሸንፈዋል። ማንቸስተር ዩናይትድ ድል ቀንቶታል። በ35 ነጥቦች አምስተኛ ደረጃ ላይ ተቀምጧል። ቸልሲ በ34 ነጥቦች ስድስተኛ ደረጃ ላይ የተቀመጠ ቡድን ነው። የደረጃ ሰንጠረዡ ግርጌ ላይ የሚገኙት ዌስትሃም ዩናይትድ በ17 ነጥቦች 18ኛ ነው። በርንሌይ በ14 ነጥቦች 19ኛ ደረጃ ላይ ሲቀመጥ፣ ወልቨርሃምፕተን ወንደረርስ በ8 ነጥብ 20ኛ ደረጃ ላይ የተቀመጠ ቡድን አድርጎታል። እንግዲህ እነዚህ ናቸው። ቶተንሃም ሆትስፐርስ በ27 ነጥቦች 14ኛ ደረጃ ላይ የተቀመጠ ቡድን ነው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ኤርሊንግ ብራውት ሃላንድ ነው። ከማንቸስተር ሲቲ 20 ግቦችን በማስቆጠር ይመራዋል። ኢጎር ቲያጎ ከብሬንትፈርድ 16 ግቦች ያሉት። አንቷን ሴሜኒዮ ከማንቸስተር ሲቲ 10 ግቦችን አስቆጥሯል። በቦርንመዝ በነበረበት ጊዜ ዶሚኒክ ካልቨር ልዊን በ9 ግቦች አራተኛ ደረጃ ላይ ሲቀመጥ፣ ብሩኖ ጉማሬሽ ከኒውካስል 8 ግቦች ያሉት። ዳኒ ዌልቤክ እና ዣን ፊሊፕ ማቴታ 8 ግቦችን ማስቆጠር የቻሉ ተጫዋቾች ናቸው። የአሲስቱን ደረጃ እየመራ የሚገኘው ብሩኖ ፈርናንዴዝ ነው። 9 አሲስቶችን አድርጓል። በአንደኝነት ተቀምጧል። ራያን ሸርኪ በ7 አሲስቶች ሁለተኛ ነው። ጃክ ግሪሊሽ በ6 አሲስት ይከተላል። ግራኒት ዣካ እና ሞሐመድ ኩዱስ ደግሞ 5 አሲስቶችን ማድረግ የቻሉ ተጫዋቾች እንደሆኑ የተመለከትነው። የተወዳጁ የእንግሊዝ ፕሪምየር ሊግ እነዚህ ነው የሚመስሉት። የጣሊያን ሴሪኤ ጨዋታዎችም ቀጥለው እየተደረጉ ነው የሚገኘው። 21ኛው ሳምንት ላይ ደርሷል የጣሊያን ሴሪኤ። በእነዚህ 21 ሳምንታት ጉዞ ውስጥ ኢንተር ሚላን 49 ነጥቦችን በመሰብሰብ በአንደኝነት ሊጉን እየመራው ይገኛል። በአንጻሩ ኤሲ ሚላን የከተማ ተቀናቃኙ በ3 ነጥቦች ዝቅ ብሎ በ46 ነጥብ ሁለተኛ ደረጃ ላይ ሲቀመጥ፣ በአንጻሩ የአምናው ሻምፒዮን የአንቶኒዮ ኮንቴው ናፖሊ ከሊጉ መሪ ኢንተር ሚላን በ6 ነጥቦች ዝቅ ብሎ በ43 ነጥቦች ሶስተኛ ደረጃ ላይ የተቀመጠ ቡድን አድርጎታል። ሮማ የጃምፔሮ ጋስፔሪኒ ቡድን በ42 ነጥብ አራተኛ ነው። ዩቬንቱስ ደግሞ በ21 ጨዋታዎች 39 ነጥቦችን ሰብስቦ አምስተኛ ደረጃ ላይ ተቀምጧል። የደረጃ ሰንጠረዡ ግርጌ ላይ ሊቼ በ17 ነጥብ፣ ፒየትሳ በ14 ነጥብ እና ቬሮና በ13 ነጥብ የደረጃ ሰንጠረዡ የመጨረሻዎቹ ደረጃዎች ይዘው ይገኛሉ። ፊዮረንቲና በመጀመሪያዎቹ 16 አካባቢ ሳምንታት ተከታታይ ሽንፈቶች የገጠመው ቡድን እንደነበር እናስታውሳለን። ባለፉት 4 ሳምንታት ግን ምንም አይነት ሽንፈት አልገጠመውም። ከአራቱ ደግሞ ሁለቱን አሸንፏልና ከወራጅ ቀጠናው መውጣት የቻለበትን ውጤት ማስመዝገብ ችሏል። ፊዮረንቲና 17ኛ ደረጃ ላይ ነው አሁን ላይ መቀመጥ የቻለውና መመለስ የቻለበትን አጋጣሚ ተመልክተናል። የከፍተኛ ግብ አስቆጣሪነቱን የኢንተር ሚላኑ ተጫዋች የሆነው ላውታሮ ማርቲኔስ በ11 ግቦች ይመራዋል። የኤሲ ሚላኑ ክሪስቲያን ፖሊሲክ በ8 ግቦች ይከተለዋል። ከኢንተር ሚላን ሃካን ቻናኖግሉ፣ ከዩቬንቱስ ኬናን ይልዲዝ፣ ከኤሲ ሚላን ራፋኤል ሊያኦ እና ከቦሎኛ ሪካርዶ ኦርሴሊኖ እነዚህ ደግሞ 7 ግቦችን ማስቆጠር የቻሉ ተጫዋቾች ናቸው። የአሲስቱን ደረጃ የሚመሩት የኢንተር ሚላኑ ፌዴሪኮ ዲ ማርኮ፣ የኮሞ ጄሱስ ሮድሪጌዝ እና ሌላኛው የኮሞ ተጫዋች የሆነው ኒኮ ፓዝ እነዚህ ተጫዋቾች 6 አሲስቶችን በማድረግ ይመሩታል። ኒኮሎ ባሬላ ከኢንተር ሚላን 5 አሲስት አለው። ከዛ ውጭ ግን ክሪስቲያን ቫልፖቶ ከሳሶሎ፣ ኤሚል ሆልም ከቦሎኛ፣ ጂኦቫኒ ከቬሮና እንዲሁ ቫን ፑቴ ከክሮምኔንሴ፣ ኬናን ይልዲዝ ከዩቬንቱስ፣ ላውታሮ ማርቲኔስ ከኢንተር ሚላን፣ ማቲያስ ሱለ ከሮማ፣ ኒኮላ ካምፓኒ ከቦሎኛ እና ፒዮ ኤስፓሲቶ ከኢንተር ሚላን እነዚህ 4 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው። በጣሊያን ሴሪኤ የስፓኒሽ ላሊጋን እንመልከት። የስፓኒሽ ላሊጋ ወደ ትልቅ ፉክክር እየተቀየረ ይገኛል። ምክንያቱም በዚህ ሳምንት ባርሴሎና ተሸንፏል፣ ሪያል ማድሪድ ደግሞ ድል ቀንቶታልና የነበራቸው የነጥብ ልዩነትም ወደ አንድ መጥበብ የቻለበትን አጋጣሚ የተመለከተ ነው። ባርሴሎና በ49 ነጥቦች 20ኛ ሳምንት በተጓዘው ሊጉን እየመራው ይገኛል። በአንጻሩ ሪያል ማድሪድ በ48 ነጥቦች ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። በአንድ ነጥብ ብቻ ነው ዝቅ ብለው የተቀመጠው። ቪያሪያል ቢጫ ሰርጓጆቹ በ41 ነጥቦች ሶስተኛ ደረጃ ላይ ተቀምጠዋል። እርግጥ ነው አንድ ቀሪ ጨዋታ ይቀራቸዋል። እሱን ጨዋታ ማሸነፍ የሚችል ከሆነ ነጥቡን 44 ማድረስ የሚችልበት እድል ይኖረዋል። አትሌቲኮ ማድሪድ በ41 ነጥቦች እንዲሁ አራተኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው እየተመለከትን የምንገኘው። በቀጣይ እንግዲህ ጨዋታውን የሚያደርገው ደግሞ ከዲፖርቲቭ በቀጣይ የደረጃ ሰንጠረዡ ግርጌ ላይ የሚገኙት ዲፖርቲቮ አላቬስ በ19 ነጥቦች፣ ሌቫንቴ በ14 ነጥብ እና ሪያል ኦቪዬዶ በ13 ነጥብ የመጨረሻዎቹን 3 ደረጃዎች የያዙ ቡድኖች ናቸው። ከፍተኛ ግብ አስቆጣሪነቱን የሪያል ማድሪዱ ኬሊያን ኤምባፔ እየመራው ይገኛል። 19 ግቦችን ማስቆጠር ችሏል። ቬይዳት ቡሪቂ ከማዮርካ በ14 ግቦች ይከተለዋል። ፌራን ቶሬስ ከባርሴሎና 11 ግቦች ያሉት፣
ሮበርት ሌቫንዶስኪም ከባርሴሎና 9 ግቦችን ማስቆጠር ችለዋል። አልቤርቶ ሞሊሮ ከቪያሪያል እንዲሁ አንቴ ቦሚደር ከኦሳሱና እና ቹኮ ሄርናንዴዝ ከሪያል ቤቲስ 8 ግቦችን ማስቆጠር የቻሉ ተጫዋቾች ናቸው። የአሲስቱን ደረጃ ላሚን ያማል በ8 አሲስቶች ይመራዋል። አርዳ ጉለር ከሪያል ማድሪድ፣ ሉዊስ ሚላ ከሄታፌ፣ ማርከስ ራሽፎርድ ከባርሴሎና 7 አሲስቶችን አድርገዋል። ኤዱ ኤስፓሲቶ ከኤስፓኞል፣ ፌዴሪኮ ቫልቬርዴ ከሪያል ማድሪድ፣ ጁሊያኖ ሲሞኔ ከአትሌቲኮ ማድሪድ፣ ፓብሎ ፎርናልስ ከሪያል ቤቲስ፣ ፔድሪ ከባርሴሎና እንዲሁ ቪኒሲዮስ ጁኒየር ከሪያል ማድሪድ 5 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው። የጀርመን ቡንደስሊጋን እንመልከት። በባየር ሚኒክ አሁንም በትልቁ መሪነት እየቀጠለ የሚገኘው ጀርመን ቡንደስሊጋ 18 ሳምንታትን ተጉዟል። በ18 ሳምንታት ጉዞ ውስጥም ባየር ሚኒክ 2 ጨዋታዎችን አቻ ከመውጣት ውጪ የጣላቸው ምንም አይነት ነጥቦች የሉም። በ50 ነጥቦችም ሊጉን እየመራ ነው የሚገኘው። በአጠቃላይ ባየር ሚኒክ በ50 ነጥቦች አንደኛ ሲቀመጥ፣ ቦሩሲያ ዶርትመንድ በ39 ነጥቦች ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። ሆፋይኒየም በ33 ነጥቦች ሶስተኛ ደረጃ የተቀመጠ ቡድን አድርጎታል። ስቱትጋርት ደግሞ 4ተኛ ደረጃ ተቀምጠዋል። አርቢ ለብዚሽ 5ተኛ ነው። ባየር ሌቨርኩዘን 6ተኛ ደረጃ ላይ ተቀምጠዋል። የወራጅ ቀጠናው ላይ የሚገኙት ማይንዝ እና ሴንት ፓውሌ ናቸው። እነዚህ 12 ነጥቦችን ይዘው የመጨረሻዎቹን 2 ደረጃዎች ይዘዋል። የከፍተኛ ግብ አስቆጣሪነቱን የሚመራው ሃሪኬን ነው። በብዙ የጎል ልዩነት ነው እየመራ የሚገኘው። 21 ግቦችን አስቆጥሯል ሃሪኬን በጀርመን ቡንደስሊጋ አንደኛ ደረጃ ላይ ተቀምጧል። የስቱትጋርቱ ዴኒስ ኡንዳቭ እና የባየር ሚኒኩ ሚኬል ኦሊሴ 10 ግቦችን በማስቆጠር ሁለተኛ ናቸው። ሃሪስ ደግሞ ከሞንቸግላድባህና እንዲሁ ሉዊስ ዲያዝ ከባየር ሚኒክ 9 ግቦችን ማስቆጠር ችለዋል። የአሲስቱን ደረጃ እየመራ የሚገኘው ሚኬል ኦሊሴ ነው። 10 አሲስቶችን በማድረግ በቀዳሚነት ተቀምጧል። ሉዊስ ዲያዝ በ8 አሲስቶች ይከተለዋል። ፋሬስ ቻቢ ከአይንትራክ ፍራንክፈርት፣ አንድሬች ሊሊች ከኡኒየን በርሊን፣ ከዛ ውጪ ሪትሱ ዶአን ደግሞ ከአይንትራክ ፍራንክፈርት እነዚህ 6 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው። የመጨረሻ የሊግ ዳሰሳችን የምናደርገው ፍሬንች ሊጓን ላይ ነው የሚሆነው። በፍሬንች ሊጓንም በትልቅ ፉክክር እየቀጠለ ይገኛል። ፓሪስ ሰን ዠርሜን አሁንም ሁለተኛ ደረጃ ላይ ነው የተቀመጠው። ሌንስ ነው ይህንን ሊግ 18 ሳምንታትን በተጓዘው የፍሬንች ሊጓን እየመራ የሚገኘው። ሌንስ ከ18ቱ ጨዋታዎች 14ቱን አሸንፎ በ43 ነጥቦች አንደኛ ደረጃ ላይ ተቀምጧል። ፓሪስ ሰን ዠርሜን ካደረጋቸው 18 ጨዋታዎች መሰብሰብ የቻለው 42 ነጥብን ነውና ሁለተኛ ደረጃ ላይ የተቀመጠ ቡድን አድርጎታል ፓሪስ ሰን ዠርሜን የአምናው ሻምፒዮን የሉዊስ ኤንሪኬው ቡድን። ከዛ ውጭ ግን ሶስተኛ ደረጃ ላይ የተቀመጠው ደግሞ የሮቤርቶ ዲዘርቢው ቡድን የሆነው ኦሎምፒክ ደ ማርሴ ነው። ማርሴ ሶስተኛ ደረጃ ላይ የተቀመጠበትን አጋጣሚ ነው እየተመለከተን እንዲሁ የምንገኘው። ትልቅ ፉክክርም በፍሬንች ሊጓን ዘንድሮ ልንመለከት የምንችልበት እድልም ይኖራል ተብሎ እየተጠበቀ ነው የሚገኘው። ምክንያቱም አሁንም በነጥብ መጠጋጋቶች መኖራቸውን ተከትሎ ከፍተኛ ግብ አስቆጣሪነቱን ሜሰን ግሪንውድ ነው በ12 ግቦች የሚመራው። እንዲሁ ጆናታን ፔንቺሊ ከስትራስቡርግ በ10 ግቦች ይከተለዋል። ኤስቴባን ላፑል ከሬንስ 8 ግቦች ያሉት፣ ሌሎችም ተጫዋቾች ግቦቹን እያስቆጠሩ ይገኛሉ። የአሲስቱን ደረጃ የፓሪስ ሰን ዠርሜኑ ቪታኒሃ በ7 አሲስቶች ይመራዋል። አንድሪያ ቶምሰን ከሌንስ 6 አሲስቶች ያሉት፣ አልፎንሶ ሞሪዮ ከሊዮን፣ ሉዶቪች እንዲሁ ከብሬሽት እና ፒየር ኤሜሪክ ኦባሜያንግ ከማርሴ 5 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ ያመሰግናለሁ። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።